ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የሰኞ ምሽት የቲቪ 57 ዜናችን ጀምሯል። የምዕራፍ 1 አበይት ጉዳዮችን እናስቀድም። በሰሜን እዝ ላይ የደረሰው ድርጊት እንዳይደገም ሲዘከር ይኖራል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢትዮጵያን የፖለቲካ ስብራት ለመጠገን የሐሳብ የበላይነትን ባህል ማድረግ እንደሚገባ ተጠቆመ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአንድ ቻይና ፖሊሲን ብንደግፍም በኃይል ታይዋንን የቻይና አካል ለማድረግ መጣር ዲፕሎማሲያዊ ችግሮችን ያመጣል ሲሉ ተናገሩ። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደም ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን። ወደ ቀዳሚው ዜናችን እናልፋለን። በሰሜን እዝ ላይ የደረሰው ድርጊት እንዳይደገም ሲዘከር ይኖራል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። 5ኛ ዓመት ዝክረ ሰሜን እዝ እንዳይደገም መቼም አንረሳውም በሚል መሪ ሀሳብ በቢሾፍቱ አየር ወለድ ግቢ ታስቧል። መከላከያ ሰራዊቱ መስዋዕትነትን እየከፈለ ሀገር ሲጠብቅ መኖሩን ያወሱት ፊልድ ማርሻል ብርሃኑ ጁላ ጥቅምት 24 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ሊደገም የማይገባው ድርጊት ነው ብለዋል። የሰሜን እዝ ከ20 ዓመታት በላይ በትግራይ ዳር ድንበር ሲጠብቅና የልማት ባለውለታ የነበረ ሰራዊት እንደነበርም አስታውሰዋል። ያ ድርጊት እንዳይፈጸምም መዘከር አስፈላጊ ነው ብለዋል። ይህ ቀን ሲታሰብም ለሀገር ሉዓላዊነት ሲሉ የተሰዉ ጀግኖችን ለመዘከር የተፈጸመውን ድርጊት በማውገዝ ትውልድ እንዲማርበትና ለተዋደቁት ተገቢውን ክብር ለመስጠት መሆኑን በመከላከያ ሰራዊት የስነ ልቦና ግንባታ ዋና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናግረዋል። በሌላ ዜና የመከላከያ ሰራዊት የዳሎል እዝ ጥቅምት 24 2013 ዓ.ም በሰሜን እዝ የሀገር መከላከያ ሰራዊት ላይ የተፈጸመውን ጥቃት 5ኛ ዓመት መታሰቢያ እንዳይደገም መቼም አንረሳውም በሚል መሪ ቃል ዕለቱን በተለያዩ መርሃ ግብሮች አስበውላል። በመታሰቢያው ሰላም የእድገት መሰረት በመሆኑ ሰላምን ለመጠበቅ ሁሉም የበኩሉን ሊወጣ ይገባል ተብሏል። ራሄል አብደላ ዝርዝር አላት። ከ5 ዓመታት በፊት በጥቅምት 24 ቀን 2013 ዓ.ም በጀግንነቱ የሚወሳው የሀገር አውራ መከላከያ ሰራዊት ሰሜን እዝ ጥቁር ነጥብን የጣለ ጥቃት ደረሰበት። የሰሜን እዝ የሀገር መከላከያ ሰራዊት በጀግንነቱ ሀገርን መጠበቅ፣ በቅንነት ህዝብን ማገልገል መለያው ነው። በሰንደቅ ዓላማ ስር የገባውን ቃል ኪዳን ለመጠበቅ ለህዝቡ ደህንነትና ሰላምን ከማስከበር ባለፈ የማህበራዊ አገልግሎቶች ላይ በስፋት የሚሳተፍ ጭምር ነበር። ዛሬ እንዳይደገም መቼም አንረሳውም በሚል መሪ ቃል 5ኛ ዓመት መታሰቢያ መርሃ ግብር ተደርጎለታል። በወቅቱ ክስተቱን የተመለከቱት የሰሜን እዝ ሰራዊት አባላት የነበሩት ሌተናል ኮሎኔል ተጎዳን ታደሰና ሻምበል አስናቀች አብነት የሰላም ባለቤት ህዝብ እንደሆነ በመረዳት ማህበረሰቡ ሰላምን መጠበቅ እንዳለበት ያስረዳሉ። እንዲህ አይነት ነገር ስናስታውስ ሀገሪቱም መጪው ትውልድም እንዲህ አይነት ነገር መጥፎ ነው ብሎ እንዳይደገም እኛን ወደ ኋላ ተመልሶ የሚያስታውስና ሌላውን የሚያስተምር ስለሆነ ጥሩ ነገር ነው ብዬ አስባለሁ። እዛ ክፍል አባልን መቼም የማይረሳ ሀገርን ያስቆጣ ከትውልድ ትውልድ የሚሸጋገር ታሪክ ነው ተጥሎብን ሄደው። ከሰላም ነው ሁሉም ነገር የሚገኘው። ሰላም ሲኖር ብዙ ነገር አለ። ሰላም ከሌለ ደግሞ ምንም ነገር እንደሌለ ማህበረሰቡም ህዝቡም ስለሚያውቅ ወጣቱን ነቅቶ ወደ ሰላም፣ ወደ ልማት፣ ወደ አንድነት ብንጓዝ። በሰራዊቱ ላይ የተፈጸመው ጥቃት መቼም ሊደገም የማይገባ ተግባር መሆኑን በዳሎል እዝ በተካሄደ መድረክ ላይ ተገልጿል። ሁሉም ዜጋ የሰላምን ዋጋ በመረዳት የሀገሪቱን ሰላም ለማጽናት የበኩሉን ሊወጣ እንደሚገባ በመድረኩ ጥሪ ቀርቧል። እኛ ይህን በዓል የምናከብረው
ለሰላም መዘመራችን ለመቀጠል መጪው ትውልድም እንዲማርበት የማድረግ ዓላማ ያለው በመርሃ ግብሩ የኢፌድሪ መከላከያ ሰራዊት አሁን ላይ በዘመናዊ ቴክኖሎጂ ትጥቅና አደረጃጀት በመያዝ በጠንካራ መሰረት ላይ እንደሚገኝ የተገለጸ ሲሆን 5ኛ ዓመት የመታሰቢያ በዓሉን የመከላከያ ሰራዊት ዳሎል እዝ በተለያየ ዝግጅት እያሰበ ይገኛል። የኢትዮጵያን የፖለቲካ ስብራት ለመጠገን የሀሳብ የበላይነትን ባህል ማድረግ እንደሚገባ ተጠቆመ። ሀገሪቱ ከትላንት እስከ ዛሬ ከተጓዘችበት ውጤት አልባ የጠመንጃ ትግል ወጥታ የሀሳብ የበላይነትን የሚቀበል አዲስ የፖለቲካ ባህል መገንባት እንደሚጠበቅባትም ተመላክቷል። ምንተስኖት ይልባ ዝርዝር አለው። ኢትዮጵያውያን ከዘመነ መሳፍንት ጀምሮ ካንዱ ጦርነት ወደ ሌላኛው እየተሸጋገርን በሰላም የኖርንባቸው ዘመናት እፍኝ ሳይሞሉ በዚያ ዙሪት ውስጥ ሆነን በርካታ ዘመናት ማለፋቸውን የታሪክ መዛግብት ያስረዳሉ። የጦርነት ዳፋ ያልደረሰበት መንደር ያላንኳኳው በር የለም ሊባል በሚችል ሁኔታ እግር በእግር እየተከታተለን የበርካቶችን ሕይወት ገብረን ድህነት አውርሶን ዛሬም በስብራት ውስጥ ሆነን የምናስበው ትዝታችንም ስጋታችንም ሆኗል። 50 አለቃ ገብረ እግዚአብሔር ረታም ገና በለጋው የወጣትነት እድሜያቸው በ1969 የሚደግፉትን የፖለቲካ ስርዓት ለመታደግ የጠመንጃ ትግልን ቢቀላቀሉም ከዓመታት በፊት ያደረጉት ጦርነት ያስከተለባቸው የአካል ጉዳት ዛሬም ድረስ ዋጋ ያስከፈላቸው መሆኑን ይናገራሉ። ጦርነት ለማንም የሚበጭልም ጦርነት ተገባሁኝ የደረሰብኝን ጉዳትና በጎኔ የነበረ የረገፈ ሰራዊት ይሄ ነው አይባልም መሬት ይፍጠረው። እኔም ተጎድቼ ተመትቼ 4 ጊዜ ኦፕሬሽን ያለው አሁንም አልዳንም ፈጭኖ ነው ታስሮ ነው የሚሄደው። በሐሳብ የበላይነት ሳይሆን ታግሎ በመጣል የተመሰረተው የኢትዮጵያ የፖለቲካ ስብራት ስልጣንን ለመቀራመት የሚደረገው የጠመንጃ ትግል ዛሬም ያልነጠፈው ነዋይ የሐሳብ አልባው ፖለቲካ ምቹ መደላደል ሆኖ በርካቶችን እየገበረ ሀገርን እየቀበረ ያለ ከልካይ የደም ውርስ ሆኖ ስለመቀጠሉ መስካሪዎች ብዙ ናቸው። የኢትዮጵያን ችግር መፍታት የሚችሉት ኢትዮጵያኖች ብቻ ናቸው። ግን እንዴት አድርገን ነው የምንፈታው ነው ዋናው ጥያቄ። የምንፈታው ነፍጥ በማንገት ነው፣ በመደባደብ ነው፣ በመሰዳደብ ነው፣ በመተነኳኮር ነው ወይንስ በሌላ መንገድ በሰለጠነ መንገድ ማለት ነው? የሀገር ምስረታዋ የቅርብ ጊዜ ትውስታ የሆነችው አሜሪካ ጠንካራ ሀገርነት መሰረት የጣለችው በምስረታዋ ወቅት በተደረጉ የሐሳብ ውይይቶች እንደሆኑ ይነገራል። ይህንን ተሞክሮ የአውሮፓና ጥቂት የአፍሪካ ሀገራትም ያጋጠሟቸውን ችግሮች በሰላማዊ መንገድ ለመፍታትና በይቅርታ ለመሻገር ሞክረው ተሳክቶላቸዋል። ኢትዮጵያም የሰላሟን ሰንኮፍ ከስሩ ለመንቀል የዘመኑ አርበኝነት ምልክት በሆነው ከራስ ጥቅም በላይ ብሔራዊ ጥቅምን ከፍ በሚያደርገው በአዲሱ የሰለጠነው መንገድ በመጓዝ ከምንሽር ወደ ምክክር የፖለቲካ ባህል ለውጥ ለማድረግ ጊዜው አሁን ካልሆነ መች ሊሆን ይችላል የሚለው ብሂል የብዙዎች ጥያቄ ሊሆን ይገባል። ምን አይነት ፖለቲካል ካልቸር ነው ያለን ማለት ነው? ሰላማዊ ቤድሮክ የሚመሰርት ነው ወይስ በምን የሚያምን ነው? ተወያይቶ በዲያሎግ በምክክር ለስልጣን ነው ጥማት ያለን እንጂ በሐሳብ ብልጫ ፖለቲካን የሚሰራ እሳቤና ያ ባህል አልተገነባም። ፖለቲካችን ወደ ሰላማዊ ትግል መመለስ ካልቻለ እንኳን ፖለቲካ ሀገር አይኖረንም የሚለው በርካቶችን የሚያስማማው ጉዳይ በሐሳብ የበላይነት ተመዝኖና ዳብሮ ነጥሮ የሚወጣ ፖለቲካ ለውድድር ብቻ ሳይሆን ለትብብርም ክፍት የሆነ ምህዳር አስፈላጊነት እንደ ኢትዮጵያ ባሉ የሀገረ መንግስት ግንባታ ሂደት ባልተጠናቀቀባቸውና መሰረታዊ ጉዳዮች ላይ ስምምነት በሌለባቸው ሀገራት የተረጋጋ የፖለቲካ ሁኔታ ለመፍጠር የተለያዩ ሐሳቦች ውክልና ሊኖራቸው እንደሚገባ ይመከራል። በተደጋጋሚ ሞክረነው ካላተረፈን ጦርነትን ተላቀን አዲሱን መንገድ መከተል ምርጫችን ለማድረግ ትክክለኛው ጊዜ አሁን ስለመሆኑ የብዙዎች ምልከታ ነው። ምክንያቱም ብዝሃነት የሆነው የኢትዮጵያ መልክና ጠባይ ከዚህ ውጪ ሌላ ድል የለውም። ከግጭትና ከመገዳደል ባህል ወጥተን ወደ መመካከር እንመጣለን። ይሄ አስተሳሰብ እንግዲህ ካሁኑ ዘመን ጋር ሊሄዱ የማይችሉ አገርን ሊያራምዱ ወደፊት ሊያሻግሩ የማይችሉ ወደ ግጭት ሊያመሩ በቁርሾ ላይ የተመሰረቱ በጥላቻ ላይ የተመሰረቱ እነዚህን ማራገፍ ይኖርብናል። በዚህ የጦርነት እሳት እንዳለፈ ሰው ግን 50 አለቃ ገብረ እግዚአብሔር ረታ ሰላም ይሻላል ሲሉ ትውልዱን ይመክራሉ። ወንድሞቼ የምትሆኑ ልጆቼ ትላልቆችም ጠመንጃ ያዛችሁ ወደ ሰላም መንገድ ሰላም አውርዳችሁ ለእናት ለአባታችሁ ለሀገራችሁ ወደ ልማት ብትገቡ። ጦርነት ግን ማዕበል ነው። ንብረት ያወድማል፣ ሰው ያወድማል፣
ከጦርነት የሚተርፈው ነገር የለም። ያልተለወጠ የትግል ስልትና ያልዳበረ የፖለቲካ ባህል ዛሬም ጠመንጃ እያወዛወዘ ለሺዎች የሞተን ሳይሆን ሺህ ገዳይን እያወደሰ በሌላው መቃብር ላይ መቆምን የሚመርጥ ከደም ፖለቲካ ይልቅ የትላንት ስብራትን የሚጠግንና ነገን በሚያሻግር የሐሳብ የበላይነት የአዲስቷ ኢትዮጵያ አዋጭ መንገድ ስለመሆኑ ታሪክም እውነታም የገለጡት ጉዳይ ነው። የኢትዮጵያ ሀገራዊ የእንመካከር ጥያቄ የዘመኑን እንቆቅልሽ መፍቻ ስለመሆኑ ሳይታለም የተፈታ አማራጭ ሆኖ ቀርቧል። የኢቲቪ 57 ዜናችን ቀጥሏል። ተመልካቾች ኢትዮጵያ ለአመታት ከማዕድን ሀብቷ ታገኘው የነበረው ጥቅም እዚህ ግባ የሚባል እንዳልነበር የዘርፉ ባለሙያዎች ያስረዳሉ። ከቅርብ አመታት ወዲህ ግን ለዘርፉ የተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋን ማሳየት ጀምሯል። ሙሉ ግርማ ይህን በተመለከተ ያጠናቀረውን እንከታተል። በአብዛኛው አካባቢ በሚሸፍነው የቅርብ ዘመን የስነ ምህዳር ጥናት መሰረት ተፈጥሮ ዘይትና ጋዝን ጨምሮ ለኢንዱስትሪ ግብዓት የሚሆኑ ማዕድናት በተለያዩ የኢትዮጵያ ክፍሎች እንደሚገኙ ተረጋግጧል። የተፈጥሮ ሀብታም የልማት ድሃ ያስባላት ሀገርም ማዕድኖቿን አውጥታ መጠቀም ስለተሳናት ተገዳ ሳይሆን ወዳ ፈቅዳ ድሃ የሆነች የሚለው ብሂልም ከዚሁ የመነጨ ነው። ኢትዮጵያ ከማዕድን ሀብቷ በጥቂቱም ቢሆን ተጠቀመች ከተባለ ከጥንት ዘመን ጀምሮ በባህላዊ ከሚወጣው ወርቅና በዘመናዊ መልኩ ሀብቱን ለመጠቀም የተሄደበት መንገድ ብቻ ተጠቃሽ ነው። ኢትዮጵያ በከርሰ ምድሩ ያቀፈቻቸው ሀብቶቿን እንዴት ወደ ሀብት መቀየር ተሳናት የሚለው ጥያቄም የብዙሃኑ ቁጭት ሆኖ ኖሯል። ለአብነትም የኢትዮጵያ የተፈጥሮ ጋዝና ዘይት ከ1920ዎቹ ጀምሮ በኦጋዴን ሰርጥ እንዳለ በጥናት ቢረጋገጥም ይህን ሀብት በመጠቀም ረገድ ለዓመታት የውሃ ሽታ ሆኖ ዘልቋል። በስርዓት ለውጥ ምክንያት የተፈጥሮ ጋዝና ነዳጅ የማውጣት ስራዎች በእንጭጩ ሲቀጭ ኖሯል። እንዲህ ያሉ የማዕድን ሀብቶችም በህዝቦች መካከል ግጭት የሚፈጠር እርግማን ነው የሚለው የተንሸዋረረ እይታም ትኩረት ተነፍጎት ስለመቆየቱ ማሳያ ነው። ኢትዮጵያ የማዕድን ሀብቷን በተገቢው መልኩ መጠቀም ስለተሳናት ሀብቱን አቅፋ ረብጣ ዶላሮች እያወጣች በመሸመት የንግድ ሚዛኗም ተናግቶ ቆይቷል። የግብርና ምርቶቿን በመሸጥ የውጭ ምንዛሪ ሀብቷንም ነዳጅና ማዳበሪያ ላይ ስታውለው ኖራለች። የግብርና ምርቶቻችን በጣም በርካሽ ያው ምሮው የሆነውን ሽጠን የምናገኘውን የውጭ ምንዛሬ የምናውለው ለነዳጅ ነው። ከእንዲህ ካለው የቁጭት ምዕራፍ ለመውጣትም መንግስት የማዕድን ዘርፉን ከአምስቱ የኢኮኖሚ ምሰሶዎች ውስጥ አንዱ በማድረግም እየተሰራ ነው። ለዘርፉ በተሰጠው ትኩረትም ጥናትና ዝግጅት ሲደረግም ቆይቷል። የጅማሮም ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለዘርፉ አዲስ ብስራትን ይዞ የመጣ ነው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብአት የሚሆነው። ጋዙ ለኢነርጂ ግብአት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። በተፈጥሮ ጋዝ ብቻ ከ1 ትሪሊየን ኪዩቢክ ጫማ በላይ ሀብት እንዳላት በጥናት የተረጋገጠ ነው። ይህንን ሀብት ወደ ልማት መቀየር መጀመሩም ለኢትዮጵያ ኢኮኖሚ ጉዞ ላይ የራሱን ጉልህ አሻራ ያሳርፋል። የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውቢት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ከተፈጥሮ ጋዝ ባለፈ በኢትዮጵያ በተለያዩ አካባቢዎች የሚገኘውን የወርቅ ማዕድን በዘመናዊ መልኩ ለማስፋፋትም የተጀመሩ የወርቅ ፋብሪካዎችም አንዱ የማዕድን ዘርፉ ትኩረት ማሳያ ነው። በውጭ ገበያም ከ3 ቢሊዮን ዶላር በላይ የተሻገረ ገቢን በ2017 ዓ.ም በማስገባትም ለሀገራዊ ኢኮኖሚ እድገት የአንበሳውን ድርሻ እየተወጣ ነው። ከወርቅና ከሌሎች የተከበሩ ማዕድናት ባለፈ ለሀገራዊ ኢኮኖሚ እድገት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ የኢንዱስትሪ ግብዓት የሚሆኑ ማዕድናት በኢትዮጵያ በስፋት ይገኛሉ። የብረት፣ የብርጭቆ፣ የማዳበሪያና ሌሎች ለኮንስትራክሽን ዘርፍ የሚሆኑ ማዕድናትም መገኛ ናት። ነገር ግን ኢትዮጵያ እስከ ቅርብ ጊዜ ድረስ ለኮንስትራክሽን ዘርፍ እስከ 70 በመቶ የሚደርሰው ግብዓት በማዕድን እሴት ተጨምሮባቸው ከውጭ ሀገር በሚገቡ ላይ ጥገኛ ሆና ቆይታለች። እንዲህ ያለውን ሁኔታ ለመቀየርም ጅምር ስራዎች መኖራቸውን ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ምላሽና ማብራሪያ ላይም ተናግረዋል። ኢትዮጵያ ውስጥ ያሉ ፋብሪካዎች
የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። የቅርብ ዘመናት የሀገራት በኢኮኖሚ የመበልጸግና የመልማት ታሪክ እንደሚያሳየው ከኢንዱስትሪ አብዮት እስከ 21ኛው ክፍለ ዘመን የዲጂታል ቴክኖሎጂ ድረስ የታዩ ስኬቶችና ሀገራዊ አቅሞች እውን መሆን የቻሉትም የማዕድን ሀብቶችን ለተለያዩ ዘርፎች በግብአት በመጠቀም ነው። እንዲህ ያለው የኢትዮጵያ አካሄድም ማዕድን በኢኮኖሚ ዘርፍ ወሳኝ ሚና እንዲጫወትም ያለመ ነው። ከዚሁ ጋር በተገናኘ መንግስት የሀገሪቱን ኢኮኖሚ ወደ ብዝሃ ዘርፍ በማሸጋገር እንደ ማዕድን ለዓመታት ተዘንግተው የቆዩ መስኮች ላይ ትኩረት ማድረግ መጀመሩ ዘርፉ እንዲነቃቃ ስለማድረጉ ተገልጿል። መስከረም ቸርነት ዝርዝር አላት። ከኢትዮጵያ ትላልቅ ኮረብታማ ተራራዎች ውስጥ የሀገሪቱን መጻኢ ኢኮኖሚ ሊያቀኑ የሚችሉ በርካታ ማዕድናት ይገኛሉ። ከወሎና ሸዋ የሚወጡ ኦፓሎች፣ ከኦሮሚያ የሚገኙ ኤሜራልዶችና ከትግራይ ተራሮች ስር የሚገኙት ሳፋይሮች በውጭ ገበያ ተፈላጊ የሆኑ የኢትዮጵያ የከበሩ ማዕድናት ናቸው። ኢትዮጵያ ከአፍሪካ በማዕድን ሀብት ከበለጸጉ ሀገራት መካከል አንዷ ናት። ሀገሪቱ ምንም እንኳን በማዕድን ሀብት የበለጸገች ብትሆንም ከዘርፉ በሚገባው ልክ አለመጠቀሟ ግን ግልጽ ነው። ባለፉት ዓመታት መንግስት ከኢኮኖሚው 5 ምሰሶዎች ውስጥ የማዕድን ዘርፉን አንዱ አድርጎ ትኩረት መስጠቱ ግን የቀደመ የዘርፉ ታሪክን የቀየረ ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ዘርፉ ሀገሪቱ የከበሩ ማዕድናት ለውጭ ገበያ በማቅረብ የውጭ ምንዛሬ ከማግኘት በዘለለ ለዜጎችም ከፍተኛ የስራ ዕድል የሚፈጥር ነው። እንደ ሀገር ከድህነት የሚያወጣን አንዱ ይሄ ነው። ለምሳሌ ህንድን ሀገር ጠቅስልሽ ትልቅ የገቢ ምንጯ እንደ አመት ትልቁ የገቢ ምንጯ ከሌላ ሀገራት አመታ ማዕድናትን አሱባ የምትሸጠው። እኛ ግን ኖሮን በዛ ልክ መጠቀም አልቻለም። ስለዚህ እምለው በቻልነው መጠን ፕሮፌሽናል ሆነ ስራዎችን ብንሰራ ደስ ይለኛል። ሀገሪቱ ከማዕድን ዘርፍ የሚጠበቀውን ያህል ገቢ ማግኘት እንድትችል ጥሬ የከበሩ ማዕድናትን ለውጭ ገበያ ከማቅረብ በተጨማሪ እሴት የተጨመረባቸውን እንድታቀርብ መንግስት ዘርፉን በቴክኖሎጂ ሊደግፈው እንደሚገባም ይነገራል። አሁን ኦፓልን እንኳን ብንወስድ ኦፓል በዶማና በአካፋ ነው እየተሰራ ያለው። ይሄ ደግሞ ድንጋዩን ይሰነጣጥቀዋል፣ አላግባብ ይሰብረዋል፣ ማስፈልጉ ነገሮች ሁላ አብሮ ይወጣሉ ማለት ነው። ግን ሰው ተምሮ ሙያውን በደንብ ቀስሞ አውቆ ዓለም ምን ይፈልጋል የሚለውን አውቆ ቢሰራበት አገራችን በዚህ ብቻ እኔ እርግጠኛ ነኝ ባለፉት ዓመታት ባየሁት ነገር በጣም አርኪ ሁኔታ ነው ያለው ማለት ነው። እንቅስቃሴው በጣም በአሪፍ ሁኔታ ነው ያለው። ጥሩ ነገሮች እየቀረቡ ነው። እነዚህ ጥሩ ነገሮች ደግሞ እየቀረቡ ያሉት ጀስት ሻለው ነው። ሻሎ ማለት ከላይ ሰው ወክ እያደረገ የሚያገኛቸው እንጂ እንደ ሌሎቹ ሀገሮች ወደ ታች ምድር ውስጥ በኪሎ ሜትሮች አልተቆፈረም ማለት ነው። ይሄ ደግሞ ራሱን የቻለ ቴክኖሎጂ ይፈልጋል። ከዘርፉ የሚገኘውን ጥቅም ለማሳደግ ኋላ ቀር የነበረውን የከበረ ማዕድን አወጣጥ በቴክኖሎጂ ማዘመን እንደሚያስፈልግም ይነሳል። በማዕድን አውጪው በኩል የራሱ የሆነ ቴክኖሎጂ ይፈልጋል። በላቦራቶሪ በኩል የራሱ የሆነ ቴክኖሎጂ ያለው፣ በአቆራረጡ ጭምር ደግሞ የራሱ የሆነ ቴክኖሎጂ ያለው። አሁን እነዚህ ቴክኖሎጂዎች ባለመኖራቸው ማለት ነው እኛ የቆረጥናቸው ውጭ ሀገር ሲሄዱ ፌል ያደርጋሉ ወይም ብዙ ዋጋ አያወጡም። ለምን? ሰው የሚፈልገው አቆራረጥ በጣም ፕሮፌሽናል መሆን አለበት። እያንዳንዱ አንግልና ዲግሪ ካልኩሌሽን ተሰርቶ ነው። ልክ ኢንተግሬሽን እንደምንለው ማለት ነው። ከርቡ ተጠብቆ ዲግሪው ተለክቶ ነው ውጭ ሀገር ሲሸጥ። ዝም ብሎ ስላማረ ብቻ አይደለም።
መንግስት ለዘርፉ በሰጠው ትኩረት ወርቅ ብቻውን ለአብነት በ2016 4 ቶን ብቻ ለውጭ ገበያ የቀረበ ሲሆን በ2017 ወደ 37 ቶን በማሳደግ ወደ 3.5 ቢሊዮን ዶላር ገቢ ማግኘት ተችሏል። የኢቲቪ 57 የምሽት ዜናችንን እየተከታተላችሁ ነው ተመልካቾቻችን። አሁንም አብራችሁን ሆኖ በአማራ ክልል ሰላምን ለማጽናት የበኩላቸውን እንደሚወጡ የደሴ ከተማ የመንግስት ሰራተኞች ተናገሩ። የደሴ ከተማ አስተዳደር የመንግስት ሰራተኞች በወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። የአማራ ሚዲያ ኮርፖሬሽንን ዘገባ ሳሙኤል ወርቃየሁ ያቀርበዋል። የደሴ ከተማ አስተዳደር የመንግስት ሰራተኞች ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። የውይይቱ ተሳታፊዎችም የክልሉ ሰላም እጦት በማህበረሰቡ ዘንድ እያደረሰ ያለውን ዘርፈ ብዙ ችግር ገልጸው አሁንም ሰላምን እንሻለን ሲሉ ተደምጠዋል። መከላከያም የኛ ወንድም እህት ልጅ ነው፣ ይሄኛውም የኛ ወንድም ልጅ ነው። ለምንድን ነው የሚያልቀው? በጦርነት ኪሳራ እኮ ነው። የሰው ህይወት እኮ አይተካም። ከሰላም በላይ ምንም የለም። በቃ ሰላም ነው ትልቁ ነገር ለሰው ልጅ። ሳይበላም ሳይጠጣም በሰላም ተኝቶ ታደረ ቤቱ እንቅልፍ ይወስደዋል። እኔ አሁን በጣም ሰላም የምፈልግ አንዱ ሰው ነኝ። በጣም ሰላም የናፈቀኝ ዘመዶችን ግን መጠየቅ እየፈለኩኝ ግን ያልጠየቁ ሰው ነገር ግን ሰላም በማይፈልጉ ግለሰቦች የታጠርኩኝ የታሰርኩኝ የተጨነኩኝ ሰው ነኝ። የሐሳብ ልዩነቶችን በሰላማዊ ውይይትና ምክክር መፍታት ይገባል ያሉት የውይይቱ ተሳታፊዎች ሁሉም ቅድሚያ ለሰላም በመስጠት የአካባቢውን ብሎም የክልሉን ሰላም ማጽናት እንደሚገባም አስተያየታቸውን ሰጥተዋል። በአካባቢው ለሰላም እጦት ምክንያት የሆኑ ችግሮች እየተለዩ ችግሮችን ለመፍታት ይሰራል ያሉት የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ ሰላምን ለማጽናት የመንግስት ሰራተኞችን ጨምሮ ሁሉም የበኩሉን እንዲወጣም ጠይቀዋል። ሰላም ለማምጣት አንደኛው ቁልፍ መሳሪያው ሁሉም ማህበረሰብ የመንግስት ሰራተኛውም የሃይማኖት አባቱም የአገር ሽማግሌውም ወጣቱም ሁሉም ማህበረሰብ ለሰላም ሁሉም እጁን መዘርጋት አለበት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ የተለያዩ አካባቢዎች ሰላም ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም ተጠናክረው ቀጥለዋል። ኢትዮጵያ ዳግም የባህር በር እንዲኖራት ታሪክንና ህጋዊ መርሆችን በማገናዘብ የኢትዮጵያን ጥቅም የሚያስከብር የምሁራን ስብስብ እንደሚያስፈልግ ተገለጸ። የባህር በር ለማግኘት የተጀመረው የዲፕሎማሲ መንገድ ትክክለኛው መስመር ስለመሆኑም ተጠቁሟል። ባየሙላት በርካታ ሀገራት የኢኮኖሚና የፖለቲካ ሀያልነታቸውን ካጸኑላቸው ቁልፍ ጉዳዮች አንዱ ያላቸው የባህር በር እንደሆነ መረጃዎች ያመለክታሉ። ኢትዮጵያም ከ3 አስርት ዓመታት በፊት የራሷ የባህር በር የነበራት የብሔራዊ ጥቅሟ ማስጠበቂያና በቀጠናው ያላትን የጂኦፖለቲካ አቅምን ከፍ ያደረገ እንደነበር የቅርብ ጊዜ ታሪክ ነው። ከቀጠናው ቁልፍ ከቀይ ባህር ተገፍታ እንድትወጣ የባህር በሯንም እንድታጣ በአካባቢው ሲንቀሳቀሱ የነበሩ ኃይሎች በውጮች ጠንካራ ወታደራዊና የፖለቲካ ድጋፍ እንደሆነ የቀድሞ ባህር ኃይል መኮንን ሌፍተናንት ፈረዳ አየለ በኢቲቪ ዳጉ ፕሮግራም ላይ ተናግረዋል። አያሌ ቀይ ባህር ጥቅም የቀይ ባህር ፍላጎት ያላቸው አገሮች በሙሉ ተሳትፈውበት እቺን አገር የባህር በር አልባ ለማድረግ የተከናወነ ይህንን ባህር ላለማስነጠቅ የተደረገ መስዋዕትነት ነው። ኢትዮጵያ የባህር በር ባለቤትነቷ በዓለም አቀፍ ደረጃ በሰነዶች ጭምር የተደገፈ ብቻ ሳይሆን የባህር በርን በተመለከቱ ዓለም አቀፍ ሕጎች ንቁ ተሳታፊም ነበረች። ለአብነትም ጃማይካ ላይ የተፈረመውን ትልቁን የተባበሩት መንግስታት ድርጅት የባህር ሕግን ቀድሞ ከፈረሙ ሀገራት መካከል መሆኗን የሺፒንግና የወደብ አስተዳደር ከፍተኛ ባለሙያው አህመድ ያሲን ይገልጻሉ። ኢትዮጵያ በዛ የባህር ባለቤትነት ልኳ በዓለም አቀፍ መድረክ ላይ ጉዳዩን አንስታ የፈረመቻቸው የምትዋይባቸው ብዙ መድረኮች ነበሩ። አሁን ያለው ዋናው ባህር መብትና ግዴታ የሚጠቀስበትን ሰነድ ቁጭ ብላ ካዘጋጁት ከፈረሙት እንትን አካል ሆና እና እጅግ ንግሯን ታስራ ቁጭ ብላለች ማለት ነው። ትክክል አይደለም፣ ፌር አይደለም። ይሄ ኢትዮጵያ ዳግም የባህር በር እንዲኖራት መሰል ታሪኮችንና ህጋዊ መርሆችን በማገናዘብ የኢትዮጵያን ጥቅም የሚያስከብር የምሁራን ስብስብ እንደሚያስፈልግ ነው የጠቀሱት። አባይ ላይ ክርክር ያደረገው ቲም በጣም እወደዋለሁ። እኔ የሚከራከረንም በምሁራን በዚያ ልክ ነው እዚህ መኖር ያለበት። በዚያ ልክ የታሪክ ተመራማሪዎች ተመርጠው የህግ ሰዎች ተመርጠው እነዚህ ፋክቶች
መያዝ ያለበት። ዓለም አቀፍ ሕጎችንና አሰራሮችን በተከተለ ሁኔታ የባህር በር ለማግኘት እየተሰራበት ያለው የዲፕሎማሲ መንገድ ትክክለኛው መስመር መሆኑም ተገልጿል። ኢትዮጵያ ግን የራሷ ባህር በር ነበራት። ለዛውም ደግሞ በማይታወቅና ተጨባጭነት በሌለው ምክንያት ኢትዮጵያ ባህር በሯን አጣለች። ስለዚህ አሁን ባለው ተጨባጭ የተባበሩት መንግስታትን መነሻ በማድረግ ባይላተራል ወይም የጋራ ስምምነትን በማድረግ በቀጠናው ሰላምን በመፍጠርና ለሌሎች አጋር በመሆን አሁን የያዘችውን ዲፕሎማሲያዊ አካሄድ መግፋት አለባት ነው የምለው የባህር በሩን ለማግኘት። ኢትዮጵያ ኢፍትሐዊ በሆነ መንገድ የተነጠቀችውን የባህር በር ጉዳይ እንደ ሌሎቹ ታሪኮች ሁሉ ትውልድ እንዲያውቀው መስራት ይገባልም ተብሏል። ኢትዮጵያ በዱር እንስሳት ሀብት ጥበቃ ስራ ከሀገራት ጋር ትብብሯን እንደምታጠናክር የቱሪዝም ሚኒስቴር ገለጸ። የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ እየተካሄደ ነው። አባዲ ወይናይ ኢትዮጵያ የቱሪዝም ዘርፏን ለማጠናከርና ለኢኮኖሚው ያለውን አስተዋጽኦ ለማሳደግ እየሰራች ትገኛለች። በተለይም በቱሪዝም ዘርፍ ተጠቃሽ የሆነውን የዱር እንስሳት ሀብት ጥበቃ ላይ በርካታ ተግባራት እያከናወነች ነው። በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ባለሙያ የሆኑት ዶክተር ፋኑኤል ከበደ የዱር እንስሳት ጥበቃ ስራ የሀገራት የጋራ ትብብር የሚጠይቅ ጉዳይ መሆኑን ነው የሚገልጹት። የዱር እንስሳት ጥበቃ በአጠቃላይ የሁሉንም ህብረተሰብ ድጋፍና ርብርብ የሚፈልግ ስራ ነው። በሁላችንም ኢንቮልቭመንት የሚፈልግ ስራ ነው። ስለዚህ ኢትዮጵያ ደግሞ እንደ ሀገር ብዙ የባዮዳይቨርሲቲ አገር ነች። ብዙ የተለያዩ የዱር እንስሳት ኢኮሎጂካል ተለያይነት ያላት ሀገር ነች። ስለዚህ ይህንን ሪሶርስ የመጠበቅ ጉዳይ ህልውናን የማስቀጠል ጉዳይ ነው። እስትንፋስን የመጠበቅ ጉዳይ ነው። ስለዚህ በዚህ ረገድ መንግስትም ከፍተኛ ኮሚትመንት ውስጥ ገብቶ የተለያዩ የጥበቃ ቦታዎች ተቋቁመው ቢያንስ ወደ 10% ያክል የሚሆን የሀገሪቱ ቆዳ ስፋት በጥበቃ ቦታ ተዘጋጅቶ በጥበቃ ላይ ይገኛል። ኢትዮጵያ ያላት መልክዓ ምድራዊ አቀማመጥ ለዱር እንስሳት ጥበቃ ምቹ መሆኑን ይጠቀሳል። ታዲያ ይህንን ጸጋ በአግባቡ ጥቅም ላይ ለማዋል ስራዎች እየተሰሩ መሆኑን ነው የቱሪዝም ሚኒስትር ዴኤታ ስለሺ ግርማ የተናገሩት። ከዚህ በፊት በጣም ታሪክ ተኮር ባህል ተኮር የሆኑ የቱሪስት መስህብ ቦታዎች ለቱሪዝም መዳረሻ ልማትና ለህብረተሰቡ የኑሮ ማሻሻያ፣ የውጭ ምንዛሬ ማግኛ፣ የስራ ዕድል መፍጠሪያ ሆነው ሲያገለግሉ ቆይተዋል። በአሁኑ ሰዓት ከነኚህ በተጨማሪ የነበሩት እንዳሉ ሆነው በተጨማሪ የተፈጥሮ ሀብትን በተለይ የዱር እንስሳትና ብሔራዊ ፓርኮችን ለቱሪዝም ልማት ከማዋል አንጻር በተለይ የተፈጥሮ ሀብትን ለመጠበቅ ፓርኮችን ለመጠበቅ የአካባቢውን የህብረተሰብ የኑሮ ሁኔታ ማሻሻል አማራጭ የኑሮ ዘይቤ መፍጠር እና ቱሪዝምንም ለዚህ አገልግሎት ከማዋል አንጻር ከፍተኛ ስራዎች ሲሰሩ ቆይተዋል። በአዲሱ በቱሪዝም ሚኒስቴር የቀረጽነው ፖሊሲ ባለፉት ዓመታት የተሰሩት የገበታ ፕሮጀክቶችም ጭምር የብሔራዊ ፓርኮችና የዱር እንስሳትን ታሳቢ ያደረጉ ነበሩ ተብሎ ሊወሰድ ይችላል። የዓለም የዱር እንስሳት ፕሮግራም ዓመታዊ ጉባኤ በአዲስ አበባ መካሄድ ጀምሯል። ለ5 ቀናት በሚቆየው በዚህ ፕሮግራም ከ38 ሀገራት የተውጣጡ ባለሙያዎች እየተሳተፉ ነው። ይህ ጉባኤ ሀገራት በቅንጅት በዱር እንስሳት ሀብት ጥበቃ ላይ የሚሰሩትን ስራ ይበልጥ እንዲያጠናክሩ የሚያግዝ መሆኑን ነው የቱሪዝም ሚኒስትር ዴኤታው ስለሺ ግርማ የገለጹት። ኢትዮጵያ ከሱዳን፣ ኢትዮጵያ ከኬንያ እና ከተለያዩ ጎረቤት ሀገራት ጋር በጋራ ለምሳሌ ሶማሌ የኢትዮጵያ ከጎረቤት ሀገር ጋር የጋራ የጥበቃ ስራዎችን አቀናጅተን የምንሰራበት እድል አለ። ከዚህ አልፎም ማይግራተሪ ስፒሺስ የሚባሉ ከሌላ አገር ተሰደው የሚመጡ ድንበር ተሻጋሪ ወፎችም ጭምር በጋራ የምንጠብቅበት ፕላትፎርም አለ ተብሎ ሊወሰድ ይችላል። እነኚህን ስራዎች ስንሰራ እነኚህ ዓለም አቀፍ ተቋማትና የትብብር ፕሮግራሞች በአጠቃላይ በዓለም ላይ ያሉ የዱር እንስሳትን የዱር ህይወትን የመጠበቅ እሳቤ ያላቸው ከመሆኑ አንጻር በቅንጅት የምንሰራበት ፕላትፎርም አለ። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል። ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት። የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ
አትጠራጠሩ። በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ህብር ያስጌጠናል። አዝግሞ መዘግየት፣ ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። ዜናችን ይቀጥላል። በሲዳማ ክልል በገጠር የስራ ዕድል ፈጠራ የተሰማሩ ማህበራት ተጠቃሚ የሆኑ መምጣታቸውን ገለጹ። የክልሉ ስራና ክህሎት ልማት ቢሮ ባለፉት 3 ወራት በገጠር ስራ ዕድል ፈጠራ ከ17000 የሚልቁ ዜጎችን ተጠቃሚ ማድረግ መቻሉን አስታውቋል። ሚካኤል ገዙ ዝርዝር አለው። ወጣት አዲሱ አዳነና ጓደኞቹ በሸበዲኖ ወረዳ የመሰረቱት አሽሌ የንብ ማነብ ስራ ማህበር 26 ሴቶችና 2 ወንዶችን ይዟል። ተደራጅተው መንቀሳቀስን የመረጡት ወጣቶቹ ከመንግስት ባገኙት የመስሪያ ቦታና የንብ ቀፎ ድጋፍ በ2016 ዓመተ ምህረት ወደ ስራ ገብተዋል። አብዛኞቻችን ትምህርት ጨርሰን ስራ አልነበረንም። ይህ እድል ሲገኝ ተደራጅተን ወደ ስራ ከገባን 2 ዓመት ሆኖናል። በዚህ ስራ 2 ነገር አግኝተናል። አንደኛው የስራ ባህላችን ተቀይሯል፣ ሌላው ደግሞ በመስራታችን ተጠቃሚ እየሆንን ነው። ማህበሩ በአሁኑ ጊዜ ከንብ ማነብ በተጓዳኝ ስራውን በማስፋት የተለያየ አይነት የጓሮ አትክልት ችግኞችን በማፍላት ለገበያ እያቀረበ ይገኛል። መጀመሪያ የጀመርነው በንብ ነበር። ከዛ በሰራኑ ባገኘነው ገቢ በመንግስትም ድጋፍ ያገኘን ወደዚህ መጣን። ወደዚህ የቲማቲምና የጎመን ዘር ወደ ችግኝ እንቀይረዋለን። ከዛ መጀመሪያ የቲማቲም ችግኝ አቅርበን ነበር ወደ ገበያ 120 ሽጠን እሱ በአካውንታችን ይገኛል። አሁንም ሌላ ስራ የተሰራ ነው የሚገኘው። ሌላው በዚህ ወረዳ በገጠር ስራ ዕድል ፈጠራ 15 ሴቶችን ያቀፈው አንደኛ ሻፋሞ የሐር ጥጥ ልማት ማህበር አንዱ ሲሆን የሐር ጥጥ ክር በማዘጋጀት ለገበያ ያቀርባል። ባሾ ጢበና አንታሁን አጣላመ ጢበ 1 ኪሎ ጥጥ በአሁኑ ጊዜ እስከ 250 ብር ይሸጣል። በክር አድርተን ስንሸጥ ደግሞ 1 ኪሎ እስከ 2500 ብር ዋጋ አለው። ስራው ጥሩ ነው። ከዚህ በመናገኘው ገቢ ችግራችንን እየተወጣን ቁጠባም እንቆጥባለን። በክልሉ በ2018 በጀት ዓመት ከ70,000 በላይ ለሚሆኑ ዜጎች በገጠርና በከተማ የስራ ዕድል ለመፍጠር ታቅዷል። በዚህም በባለፉት 3 ወራት ብቻ ከ17,000 የሚልቁ ዜጎችን በገጠር የቋሚ ስራ ዕድል ተጠቃሚ ማድረግ መቻሉን የክልሉ ስራና ክህሎት ልማት ቢሮ ገልጿል። ላለፉት 3 ወራቶች ላይ 65980 የሚሆኑ ስራጥ የሆኑ ዜጎችና ወጣቶች ተለይተዋል። ከዚህ ውስጥ 42000 አካባቢ የሚሆኑት ከገጠር የተለዩ ናቸው። ከተለዩት ውስጥም ላለፉት 3 ወራቶች ላይ 17945 ለሚሆኑት ቋሚ የስራ ዕድል ተፈጥሯል። ከዚህም ውስጥ 9446 የሚሆነው በግብርና የተፈጠረ ነው። በተለያዩ ዘርፎች የሚሰማሩ ዜጎች ውጤታማ እንዲሆኑ ወደ ስራ ከመግባታቸው በፊት በፋይናንስ አስተዳደርና የሚሰሩበትን መስክ መሰረት ያደረገ ስልጠና እንዲያገኙ እንደሚደረግም ተገልጿል። በተለይ ወጣቶቹ ልየታቸው ካበቃ በኋላ ቀጥለው የሚመጣው ስልጠና ነው። እንደ ክልላችን ከ2015 ወዲህ ማንም ያልሰለጠነ ወጣት ወደ ስራ ውስጥ እንዳይገባ ብለን በስትሪሚንግም ተወስኗል። ጉዳዩ ከሚመለከታቸው አካላቶች ጋር መግባባት ላይ ተደርሷል። ይህን ማድረጋችን ውጤታማነቱ የተሻለ ስንቅ እንደሰነቀ ነው ማየት የቻልነው። በሩብ ዓመቱ ከ137 ሚሊዮን ብር በላይ ተዘዋዋሪ ፈንድን ጨምሮ 286 ሄክታር የእርሻ መሬት ማስተላለፍ እንደተቻለም ቢሮ አመልክቷል። የተሻሻሉ የወተት ላሞችን በመጠቀም የወተት ምርታማነትን ለመጨመር እየሰሩ መሆኑን በአርሲ ዞን የሚገኙ አርሶ አደሮች ተናገሩ። የአርሲ ዩኒቨርሲቲ በበኩሉ በግብርናና በሌሎች የማህበረሰብ አገልግሎት ስራዎች ማህበረሰቡን ተጠቃሚ የማድረግ ስራዎችን እያከናወነ ስለመሆኑ ገልጿል። ዘገባው የይድነቃቸው ሰማው ነው። ተስፋዬ ጫኔ ያቀርበዋል። የአርሲ ዞን ነዋሪ የሆነው ደረሰ ደጀኔ የተሻሻሉ የወተት ላሞችን በማርባት ተጠቃሚ የሆነ መምጣቱን ይናገራል። ከአርሲ ዩኒቨርሲቲ ያገኘው የወተት ላሞች ዝርያ ማሻሻያ ቴክኖሎጂ ለክህሎት ስራው ስኬት አስተዋጽኦ እንዳለውም ይገልጻል። ዝርያ ማሻሻል ጋር ተያይዞ ዘሩ አለ፣ ሲመኑ አለ። ከናይትሮጅን ውጪ 1 ደቂቃ አይቆይም። የተወሰኑ ሰከንዶች ነው የሚቆየው። ናይትሮጅን ብቻ ሳይሆን
የኮሪያ ዘር አስመጥቶ አርሲ ዩኒቨርሲቲ ለኛ ሰጥቶናል። እኛም እርባታ ላይ ሞክረ ነው ጥሩ ጊደሮች አሉን። ኦሬዲ ላሞች ሆነዋል። አሁን ወልደው ውጤታቸውን አይተናል። ሴት ማስወለድ ነው። ምክንያቱም እንደ ሀገር ትልቅ የጊደር ፍላጎት አለ። ለራሳችንም ለበረት ደግሞ የሚሆኑን ተተኪ ጊደሮችን ማግኘት ስላለብን ዝርያን የዝርያ ማሻሻያ ቴክኖሎጂን በሴክስድ ሲመን እንተማለ። ይሄን ደግሞ መንግስት ደጉሞታል። የዝርያ ማሻሻል ስራዎችን በተለያዩ የኢትዮጵያ አካባቢዎች ተደራሽ ለማድረግም የተለያዩ ስራዎች እየተከናወኑ መሆኑን ባለሙያዎች ይገልጻሉ። የኮሪያ ዘሮች ለአካባቢው ማህበረሰብ ለተለያዩ ዩኒቨርሲቲዎች ሪሰርቾች እየሰጠንና እያገዝን ዩኒቨርሲቲው ያቅሙን ያክል እያገዘ እንደሆነ ለማሳየት ያክል ነውና ይሄ የናይትሮጂን በኮንቴነር ውስጥ ሆኖ የኮርማ ዘር በህይወት እንዲቆይ የሚያደርግ ነገር ነው ማለት ነው። ከ50 ዓመት በላይ በትክክል ከተያዘ ሞቲሊቲ እንኳን ወይም ደግሞ አክቲቪቲ የሚንቀሳቀስ እንትን ዝቅ ብልም ከ50 ዓመት ያላነሰ መቆየት እንደሚችል ባለሙያዎች ይናገራሉ በዚህ ጉዳይ ላይ። የአርሲ ዩኒቨርሲቲ ከመማር ማስተማር ጎን ለጎን ለማህበረሰብ አገልግሎት ትኩረት ሰጥቶ እየሰራ ነው ሲሉ የዩኒቨርሲቲው ፕሬዝዳንት ዶክተር ፍቃዱ ምትኩ ተናግረዋል። አርሶ አደሩና ማህበረሰቡም ከእንስሳት ሀብቱ ተጠቃሚ እንዲሆኑ ለማድረግም የግብርና ቴክኖሎጂን ማስተዋወቅ ተግባራት ውጤት እያመጡ ስለመሆኑም አብራርተዋል። ሊኩዊድ ናይትሮጅን እዚህ እናመርታለን። እዚህ አምርተን ራሳችን ወቅቱን ጠብቀን የራሳችንን ከብቶች ከማዳቀል አልፈን ለማህበረሰቡ እናከፋፍላለን። ከዛውም ጋር ተያይዞ ደግሞ ሰመን ወይም ደግሞ የወንድን ኮርማ ከደቡብ ኮሪያ ያስገባን ለማህበረሰቡ እናከፋፍላለን። እኛም እንሰራበታለን። እንዳያችሁት እንደ አፕላይድ ሳይንስ ዩኒቨርሲቲ የኛውን ትኩረት አድርገን እየሰራን ያለ ነው። መጀመሪያ የኛ መቀየር አለበት። አርሶ አደሮች ከኛ ነው መማር ያለባቸው። ለነሱ የምንሰጣቸውን ቴክኖሎጂ ቴስት አድርገን መሆን አለበት የሚል አቋም ነው ያለን። ሰርተን ለማሳየት ነው የምንሰራው። አርሶ አደሮች ከዚህ እንዲማሩ ነው የምንሰራው። በቀጣይም በዩኒቨርሲቲ የሚከናወነው ማህበረሰቡን ተጠቃሚ የሚያደርጉ ተግባራት ተጠናክረው ይቀጥላሉም ተብለዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በመኸር እርሻ ከ420 ሺህ ሄክታር በላይ ማሳ በዘር መሸፈኑን የክልሉ ግብርና ቢሮ አስታወቀ። በኩታ ገጠም የእርሻ ዘዴ ካለሙት የመኸር ስንዴ ማሳ የተሻለ ምርት እንደሚጠብቁ ደግሞ በክልሉ ከፋ ዞን የአዲዮ ወረዳ አርሶ አደሮች ገልጸዋል። ሰለሞን ባረና ምዕራብ ኢትዮጵያ ክልል ስንዴ በስፋት ከሚመረትባቸው አካባቢዎች አንዱ በካፋ ዞን የአዲዮ ወረዳ ነው። በወረዳው ቦቄ ቀበሌ ጭፍራ መንደር የሚገኙ 19 አርሶ አደሮች ከ33 ሄክታር በላይ በሆነ ማሳም በኩታ ገጠም የእርሻ ዘዴ ያለሙትን ስንዴ እየተንከባከቡ ይገኛሉ። አርሶ አደሮቹ በመኸር ካለሙት የስንዴ ማሳም የተሻለ ምርት ለማሰባሰብ የሚያስችል የተቀናጀ ጥረት በማድረግ ላይ እንደሚገኙም ተናግረዋል። አካባቢውን ጋውቻ አጋ ምርት ሆነ በመኸር የዘራነው የስንዴ ማሳ ይሄው እንደሚታየው በጥሩ ደረጃ ላይ ይገኛል። ኑሯችን ለማሻሻልና አካባቢያችን ለመለወጥ ብርቱ ጥረት እያደረግን ነው። ከግብርና በተጨማሪ በእርባታ ስራዎች ላይም ተሰማርተናል። ኩታ ገጠም የእርሻ ዘዴ ጊዜያቸውንና ጉልበታቸውን አቀናጅተው እንዲጠቀሙ ምቹ ሁኔታን ከመፍጠሩን ባለፈም በምርት አሰባሰብ ወቅት ይታይ የነበረውን ብክነት እንዲቀንስ ማስቻሉንም አመላክተዋል። የሺጎዩና ኖች ቢጋ ይበጋጆ አንድ ላይ ሆነን መስራት መቻላችን ተያይዘን ማደግ እንድንችል ምቹ ሁኔታ ፈጥሮልናል። ማሳችን ኩታ ገጠም ነው። ይህ ደግሞ ተባብረን እንድንሰራና ማህበራዊ ግንኙነታችን ይበልጥ እንዲዳብር አስችሎናል። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የኩታ ገጠም እርሻም በስፋት እየተለመደ መምጣቱንና የዞኑ ምርታማነትም በየዓመቱ እየጨመረ መሆኑን አብራርተዋል። ምርትና ምርታማነትን ከመጀመር አንፃር የኩታ ገጠም እርሻ ነው። የኩታ ገጠም እርሻን ቢያንስ ካሉት በአመት ከምናለማው ወይም በአንድ የአዝመራ ወቅት ከምናለማው ቢያንስ 30% በዚህ ማምረት የሚችልበት ሁኔታ እንደሆነ የማድረግ ስራ ነው። ይህን መሰረት አድርገን ከአርሶ አደሩ ጋር ውይይት አድርገናል። ግንዛቤ ሊጨበጥ የሚችልበት ሁኔታ እንደሆነ የማድረግ ስራ ተሰርቶ እንግዲህ የክላስተር እርሻ የማረስ ተግባር አሁን እየሰፋ እየመጣ ያለበት ሁኔታ ነው ያለው። በሰብል፣ በፍራፍሬ፣ በቡና ክላስተር አድርጎ ተግባራትን የማከናወን ስራ አሁን በዞናችን እያደገ ያለበት ሁኔታ ነው ያለው። በደቡብ ምዕራብ ኢትዮጵያ ክልል በዘንድሮ የመኸር እርሻ ከ420 ሺህ ሄክታር በላይ ማሳ በዘር ተሸፍኗል። በምርት ዘመኑ የተከናወኑ የተቀናጁ ጥረቶች በክልሉ የተሻለ ምርት እንዲጠበቅ አስችሏል ያሉት የክልሉ ግብርና ቢሮ ምክትል ኃላፊ አቶ አሸናፊ ክንፉ ናቸው። መኸር በአዝርት ሰብሎችና በሆርቲካልቸር ሰብሎች
ከ420 ሺህ ሄክታር በላይ ማሳ በዘር የተሸፈነበት አግባብ ነው ያለው። ከዛም ወደ 18.5 ሚሊዮን ኩንታል ምርት ይጠበቃል። የዘንድሮ የመኸር ስራችን ከወትሮ በጣም የተሻለ የሰብል ቁመናውም የተሻለ ነው። ይህ ስንዴ አሁን እንደምታዩት በአብዛኛው በስድስቱም ዞኖቻችን ላይ ተመሳሳይ የሰብል ቁመና ነው ያለው። ከማሳ ዝግጅት ጀምሮ እስከ አጨዳ ድረስ ያለው ከፍተኛ የባለሙያ ክትትል ይደረግበታል። የግብርና ምርታማነትን በማሳደግ አርሶ አደሩ ከራስ አልፎ ለሌሎች እንዲተርፍና በገበያ ተፈላጊ የሆኑ ሰብሎችን እንዲያመርት የተቀናጀ ድጋፍና ክትትል እየተደረገ ይገኛል። አሁን እኛ በተገኘንበት ካፋ ዞን አድዮ ወረዳ ቦቃ ቀበሌ የሚገኙ አርሶ አደሮች በኩታ ገጠም የአስተራረስ ዘዴ ካለሙት የስንዴ ማሳ በሄክታር እስከ 50 ኩንታል ይጠብቃሉ። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለተጠናቀረው ዘገባ ሰለሞን ባርና ነኝ ካፋ ዞን አድዮ ወረዳ። እንቀጥላለን ተመልካቾች። ወደ ውጭ ዘገባችን ነው የምንሻገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአንድ ቻይና ፖሊሲን ብንደግፍም በኃይል ታይዋንን የቻይና አካል ለማድረግ መጣር ግን ዲፕሎማሲያዊ ችግሮችን ያመጣል አሉ። አለምነህ ዋሴ ተጨማሪ አለው። ፕሬዝደንቱ በቃለ ምልልሳቸው የቻይና ፕሬዝዳንት ሺ ጂንፒንግ እጃቸውን ታይዋን ላይ ቢያነሱ የሚደርስባቸውን ያውቃሉ ቢሉም በተጨባጭ ምን እርምጃ ወይም ማጸፌታ ሊወስዱ እንደሚችሉ ፍንጭ አልሰጡም። ጋዜጠኛዋ ኦራ ኦድኔል ቻይና ታይዋንን ብትወር እርሶ በተጨባጭ ምን ሊያደርጉ እንደሚችሉ ወይም እንዳቀዱ ይንገሩኝ ብላ ላቀረበችላቸው ጥያቄ ትራምፕ ሲመልሱ ሚስጥር የባቄላ ወፍጮ አይደለም ብለዋታል። ጋዜጠኛዋ ጥያቄዋን በመቀጠል አንድ ከቻይና ጋር ሊያጋጭ የሚችል ምናልባትም በሚቀጥሉት ዓመታት ሊሆን የሚችል ነገር ታይዋንን የተመለከተ ጉዳይ ነው። የቻይና ጦር የታይዋንን የውሃ መተላለፊያዎች፣ የአየር ክልልና የኢንተርኔት አድማስ ወይም ሳይበር ስፔስ ለመዝጋት የሚያደርገውን ግፊት አንስታም እናም ፕሬዚደንት ሺ ታይዋን ላይ ወታደራዊ እርምጃ ቢሰነዝሩ እርሶ በምላሹ ስለ ታይዋን ሲባል የአሜሪካንን ጦር ያዘምታሉ፣ ያዛሉ ስትል ጠይቃቸዋለች። ትራምፕ አንዱ መከራከሪያቸው ፕሬዚደንት ሺና ሌሎች የቻይና ሰዎች በስብሰባዎች ላይ እርሶ በሥልጣን ላይ እስካሉ ድረስ አናደርገውም ብለውኛል የሚል ነው። ትራምፕ ከሺ ጂንፒንግ ጋር ደቡብ ኮሪያ ውስጥ በተነጋገሩበት ወቅት የታይዋን ጉዳይ በአጀንዳነት እንዳልተነሳ ይናገራሉ። እነሱም አላነሱት፣ እኛም አላቀረብነውም ብለዋል። አሜሪካ የአንድ ቻይና ፖሊሲን የምትደግፍ መሆኗን ብትገልጽም የታይዋንን በኃይል ወደ ቻይና የመቀላቀል እርምጃን ግን አጥብቃ ትቃወማለች። ስለዚህም ታይዋን ራሷን መከላከል የሚያስችላት የጦር መሣሪያ አቅርቦት ወይም ሽያጭ ውል አላት። ከዚህ አንጻር ቻይና ታይዋንን ብትወር የአሜሪካ ምላሽ ምን ሊሆን እንደሚችል ፖሊሲ ኦፍ አምቢጊቲ በሚባለው መርሆዋ የተነሳ ሆን ብላ ግልጽ ሳታደርግ ቆይታለች እስከ ፕሬዚደንት ጆ ባይደን ድረስ። የቀድሞው ፕሬዚደንት ጆ ባይደን ግን ይህንን ሆን ተብሎ ግልጽ አለመሆን ወይም አሻሚ መሆን የሚል ፖሊሲን በመጣስ ቻይና ታይዋንን ብትወር አሜሪካ ከታይዋን ጎን ቆማ ትዋጋለች ሲሉ በይፋ በመናገር የመጀመሪያው የአሜሪካ ፕሬዚደንት ሆነዋል። ይህም በቻይና ባለሥልጣኖች ዘንድ ከፍተኛ ቁጣ ያስነሳ ነበር። ተመልካቾች የቲቪ 57 ዜናችን ምዕራፍ አንዱ በተከታተላችሁት መልኩ ተጠናቋል። ከደቂቃዎች በኋላ 1 ሰዓት ሲሆን በምዕራፍ 2 መልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ።